በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ብፁዕ አባታችን አቡነ ባስልዮስ ሊቀ ሊቃውንት አባ ተክለ ሃይማኖት ወልዱ እያንዳንዷ እቺ ቤተክርስቲያን ተጠርነቷ ለማን ነው? የክፍሉ ሊቀ ጳጳስ ብቻ እንጂ ሌላ ገብቶ ከአባ ዮሐንስ ጋር መነጋገር አይችልም። የሚጻፉ ደብዳቤዎች አያስደንግጧቸው። መስጊድ ነበረ። ከዛ በኋላ ነው በአጽልቁ ስርዓት ምናምን የመሳሰሉ ብዙ ወሬዎች ይወራሉ። ለዛ እንደዚህ ለሚያወሩ ሰዎች የቤት ስራ ለመስጠትና ትክክለኛውን እውነታውን ከማስረጃ ጋር ለማቅረብ ነው። ሰላም ጤና ይስጥልኝ። እንዴት አደራችሁ? እንዴት ዋላችሁ? እንዴት አመሻችሁ? አምላክ በቅዱስ እግዚአብሔር ስሙ ዛሬም ዘወትር የተመሰገነና የተወደሰ ይሁን። በሌላ ቪዲዮ ተመልሼ መጥቻለሁኝ። በተለይ ደግሞ በዚህ ቪዲዮአችን ላይ በጣም ፎከስ ማድረግ የምፈልገው ማተኮረው ጵጵስና በተመለከተ ነው። በተለይ ደግሞ ስፔሲፊካሊ ደግሞ ጊዜ ወስደን የምንነጋገርበት እንግዲህ አባ ተክለ ሃይማኖት በተባሉት መነኩሴ ላይ ነው። በድብቅ እየቀጠለ ያለ ጵጵስና ያለ ይመስለኛል። የምታስታውሱ ከሆነ የጨረቃ ጳጳሳት መካከል አንደኛው እሳቸው ነበሩ። እንግዲህ የጵጵስና ማዕረግ የጵጵስና ሹመት በውስጥ ለውስጥ የቀጠለ የሚመስል ፍንጮች እያየን ያለ ነው። እንደምታውቁት ነው። በማስረጃ ነው የማወራው። ሁለተኛ ነገር ደግሞ በጣም እንድትረዱ የምፈልገው ነገር ማንም ግለሰብ አውቄ ወይ ደግሞ ማንም ካህን አውቄ አይደለም ምታቸው ትምህርትን መሰረት አድርጌ ምታቸው ስርዓተ ቤተክርስቲያንን አብነት አድርጌ እንጂ በሌላ አይደለም። ስለዚህ እስከ ፍጻሜ ድረስ እንደምትከታተሉ ተስፋ አደርጋለሁ። እንደ መግቢያ የሆነ ዘንድ ግን አንድ ሁለት ቪዲዮዎችን ለመመልከት እንሞክር። የምንጀምረው ከመምህራችን መምህር ነቃ ጥበብ። በዚህ ዘመን ራሱ ክርስቶስ በአይሁድ ዘመን እንደነበረው አሁን ክርስቶስ የተቦጫጨቀ ልብስ መጥቶ ላስተምረን ቢል ዞር በል ብለን እናባረዋለን፣ እንዲያውም ቀጥቅጠን እንሰቅለዋለን። የዚህ አስተሳሰብ ደረጃ ደርሰናል። ምእመናን፣ ወጣቶች፣ ወንድሞችና እህቶች፣ ኦርቶዶክሳውያን በተለይ ወጣቶች ወንድሞችና እህቶች ራሳችሁን መፈተሽ አለባችሁ። በጌጥ በውበት በሌላ ነገር መምረጥ ቤተክርስቲያኒቷ የግድ እናንተን እንድትከተል ማድረግ። በነገራችን ላይ ቤተክርስቲያን ወጣቱን እንድትከተል ማድረግ ካለባት ምን ማድረግ እንዳለባት ታውቃላችሁ? የአርሴናልና የማንቸስተር ኳስ ጨዋታ እዚህ በስክሪን ማሳየት አለባት ማለት ነው። እናንተን ከተከተለች ስርዓት ይጠፋል። እናንተን ከተከተለች ማህሌቱ ይጠፋል። እናንተን ከተከተለች ቅዳሴው ይጠፋል፣ ዜማው ይጠፋል፣ ወዙ ይጠፋል፣ ለሃዩ ይጠፋል፣ ትርጓሜው ይጠፋል። እናንተ እነማንንና ምን አይነት ትምህርት እንደምትፈልጉ ጭምር እናውቃለን። ምን አይነት ትምህርት ምን አይነት ስብከት እንደሚስማማችሁ ጭምር እያወቅን ነው የአባቶቻችንን ትምህርት የምንነግራችሁ። ትርጓሜው ሲረዝም ብዙዎቻችሁ ደስ እንደማይላችሁ እናውቃለን። በጣም ሁሉም ሰው የታይታ ላይ አዲስ ነገር ላይ ሾርትከት ላይ እነዚህ ነገሮች ላይ ያተኮረ ነው። ቤተክርስቲያን ያላችሁበት መታ ፈልጋ ወደዚህ ታመጣችኋለች እንጂ እናንተም ተከትላ ግን ገደል አትገባም። ይህን ማወቅ አለባችሁ። በእርግጥ ትፈልጋችኋለች፣ በእርግጥ ትከተላችኋለች፣ በእርግጥ ከዛ በኋላ ደግሞ ወደዚህ ታመጣችኋለች። እናንተንና የእናንተን ፍላጎት ተከትላ ግን ቤተክርስቲያን ስርዓቷን አታጣም። ለዚህ ነው ኦልድ የምትመስላችሁ ቤተክርስቲያን። ለዚህ ነው ጥንት የምትመስላችሁ። ለዚህ ነው ያረጀች የምትመስለው። በእናንተ አንጻር ሌሎችን እየተናገርኩ ነው እንጂ እናንተን ለማለት አይደለም። እናንተማ እየመጣችሁ ነው። መልካም ነው። ኃላፊነት ትልቅ አደራ ነው። ካልሰሩበት ስልጣን ምዳ ነው። ለሕሊናችሁ ለእውነት ፍረዶ መማለጃ ጉቦ። እንግዲህ ያው ንግስ ላይ ያለ ስለ አርሲ ሁሌም ቢሆን ድምፅ መዋጫ አይቀርም ላይ አባቶቻችን መናገር እስከሚጀምሩ ድረስ እኛ ልጆች እንናገራለን። መናገራችንን አናቆምም፣ መናገራችንን እንቀጥላለን። በጣም ብዙ ጊዜ እኔ ባልናገር ደስ እያለ ነበር። አሁን ግን በጣም ነገሮች እየተባባሱ ስለመጡ እስቲ ከአቡነ ተክለ ሃይማኖት እንጀምርና የአቡነ መቃርዮስን ቪዲዮ ወደኋላ አካባቢ እንመለከተዋለን። አይ ቲንክ ምንችል ከሆነ ጊዜ ካለን እንደዛ ብናደርግ ይሻላል። እንግዲህ አሁን የምናየው ቪዲዮ ከ7 ቀን በፊት የተለቀቀ ቪዲዮ ነው። በዩቲዩብ ቀጥታ ስርጭት የተላለፈ ትምህርት ነው። ሀና ማርያም ላይ ለንግስ
ይሄ ማለት ህዳር 11 የነበረ የንግስ ስርዓት ላይ የተሰጠ ትምህርት ነው። ሙሉ ቪዲዮ ለማየት ከፈለጋችሁ ታላቁ ዘማሪ ደጅ ጠናሁ በምናውቀው አባታችን ደጅ ጠናሁ በሚለው ሚዲያ ላይ ከ7 ቀን በፊት ስትሪም የተደረገ ነው። ቀጥታ ስርጭት ከሳዲስ ቅድስት ሐና ማርያም በሚል ላይቭ ስትሪም የተላለፈ ነው። አድራሻውን ከፈለጋችሁ እዛ ላይ የ3 ደቂቃ ቪዲዮ አለ። ስለዚህ እዛ ላይ ገብታችሁ ማየት ትችላላችሁ። ከዛ ቪዲዮ የተወሰደ ቪዲዮ ነው፣ እንስማው። የአባ ተክለ ሃይማኖትን ጉዳይ ማለት ነው። የምንወዳቸውና የምናከብራቸው ታላቁ ሊቁ የቅኔው የብሉያቱ የሐዲሳቱ ሁሉ ያቋቋሙ የሁሉም ይህ ቀረሽ የማይባል የቤተክርስቲያናችን የአራቱ ጉባኤያት አይን የሆኑት መምህራችን ሊቀ ሊቃውንት አባ ተክለ ሃይማኖት ወልዱ በሚዲያም ሁሉ ጊዜ የምታውቋቸው አስተማሪያችን፣ መምህራችን፣ ባህታዊ መናኙ አባታችን በመሃላችን ተገኝተዋል። እሳቸው በሚገባ በማይጠገብ አንደበታቸው ትምህርቱን ይሰጡንም ይሆናል። ከዚያ በፊት ግን የክፍለ ከተማችን በማናጅመንቱ በሁሉ ነገር ለቤተክርስቲያናችን ፈጥኖ ደራሱ የክፍለ ከተማችን የቤተ ክህነት ስራ አስኪያጅ ሊቀ ኅሩያን ዳዊት ታደሰ መሃላችን ስለ እንግዲህ ይሄ ሊቀ ኅሩያን የተባለው ሰው በክፍለ ከተማው ትልቅ ኃላፊነት ያለው ሰው እንግዲህ ዝም ብሎ ተራ ሰው አይደለም። ይሄ መርሃ ግብር እያስተዋወቀ ያለው ወይ ሊያስተዋውቅ ያለው ሰው ቀላል ሰው አይደለም፣ ተራ ሰው አይደለም። በቤተ ክርስቲያን ውስጥ በቤተ ክህነት ውስጥ ቦታ ያለው ሰው ነው። በደንብ ስሟቸው ልመልሰዋል። በሁሉ ነገር ለቤተ ክርስቲያናችን ፈጥኖ ደራሱ የክፍለ ከተማችን የቤተ ክህነት ስራ አስኪያጅ ሊቀ ኅሩያን ዳዊት ታደሰ መሃላችን ስለሚገኙ እሳቸው ወደ እሳቸው ከመሄዳችን በፊት ያለውን ሁኔታ መግለጫ ሰጥተው እሳቸው ይጋብዙልኛል፣ መምህራችንን ማለት ነው። ወደ ሊቀ ኅሩያን ዳዊት ነው ወስዳቸው። ይሄ እንግዲህ ሊቀ ኅሩያን ዳዊት የተባለው ወይ ደግሞ ብርሃኑ ታደሰ የተባለው ሰው ምናምን የተባለው ሰው አንድ መርሃ ግብር መሪ ስርዓት። በነገራችን ላይ መርሃ ግብር መሪ አባቶችን አስነስቶ እንዲያስተምሩ ማድረግ ይቻላል። ቀጥታ መርሃ ግብር መሪ አባቶችን የማያስነሳበት ጊዜያት አሉ። ለምሳሌ አንድ መርሃ ግብር መሪ ጳጳስ ካለ ጉባኤው ላይ ሊቀ ጳጳስ ካለ ቀጥታ መርሃ ግብር መሪ ብዙ ጊዜ አይጋበዝም። የደብሩን አስተዳደር ወይ ደግሞ ስራ አስኪያጆች ካሉ እነሱ እንዲጋብዟቸው መርሃ ግብር መሪው ለአንድ የበላዩ ኃላፊ ይሰጣል። ያ የበላዩ ኃላፊ ነው ሊቀ ጳጳሱ የሚጋብዘው እንጂ ካህን ከሆኑ ሊቃውንት ከሆኑ መርሃ ግብር መሪ መጋበዝ ይችላል። ይሄ የታወቀ ቤታችን የመርሃ ግብር መሪ ስልጠና ላይ የምናውቀው ነገር ነው። አሁን እየተደረገ ያለው አካሄድ እንደዛ ማለት ደግሞ የሚመሩ የነበሩ መርሃ ግብር መሪው ከበላያቸው ባለ ሌላ ሰው እየሰጡ ያሉት እሳቸው ደግሞ ያኛው ሊጋብዙ ነው። አሁን የሚባለው ነገር ስሙልኝ። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። ብፁዕ አባታችን አቡነ ባስልዮስ ሊቀ ሊቃውንት ብፁዕ አባታችን አቡነ ባስልዮስ በደምስ ወመንፈስ ቅዱስ አሃዱ አምላክ አሜን። ብፁዕ አባታችን አቡነ ባስልዮስ ሊቀ ሊቃውንት አባ ተክለ ሃይማኖት ወልዱ። አባ ተክለ ሃይማኖት ወልዱ የሚባሉት ሰው ነው እንግዲህ አቡነ ባስልዮስ እየተባሉ ያሉት። አቡነ ባስልዮስ ማለት በጨርቃ ጵጵስና ቤተክርስቲያን ከፍለው ብዙ ደም ዋጋ ያስከፍሉ ብዙ ወንድሞቻችን ብዙ እህቶቻችን ያጠነባቸው ሰዎች መካከል ላይ አንደኛው እኚህ ናቸው። የጨርቃ ጳጳሳት በሳዊሮስ የተሾሙት አቡነ ሳዊሮስ የተሾሙት መካከል ላይ እኚህ ናቸው። የዛን ጊዜ የሰጣቸው ስም ነው እንግዲህ አባ ባስልዮስ የሚባለው ስም። ያንን ስም ነው እየተጠቀመ ያለው አባ ባስልዮስ ብሎ ደግሞ ከዛ ደግሞ ከያኛው ጵጵስና ከተሻረባቸው በኋላ ያለውን ስም ደግሞ እየተጠቀመ ያለው ደግማችሁ ነው። አሜን። ብፁዕ አባታችን አቡነ ባስልዮስ ሊቀ ሊቃውንት አባ ተክለ ሃይማኖት ወልዱ ጳጳስ። ይህ ብቻ አይደለም፣ ጳጳስ ብሎ ደግሞ ቀጥሎላቸዋል። ስለዚህ ያ የተሻረው ጵጵስና አሁንም ውስጥ ለውስጥ በውስጥ ታዋቂነት እየቀጠለ ነው ያለው። ጳጳስ ብሎን እየጠራቸዋለሁ። ሌላ የደስታና የምስራች ቃል ሊቀ ሊቃውንት የባሕታ አካለ ገሥት ለባታ ማርያም አባታችን
አባ ተክለ ሃይማኖት ወልዱ ያው የድፍረት ቃል ስለማይፈቀድ እንጂ 10 ትልልቁን የሚጠቀልሉ ደግ ትሁት ሊቅ ታላቅ አባት መጥተውላቸዋል። እሳቸው ወንጌሉን ይሰብኩታል። በአባቴ በኩል በጽድቅና የድፍረት ቃል አይሆን እንጂ ብሎ የደረዳቸው ሰምተናል። በታቦቱ ፊት የሐሰት ንግግር የሐሰት ቃል በሲኖዶስ ደረጃ የተሻረውን ጵጵስና እየጠሩ የድፍረት ቃል አይሆን እንጂ ብሎ ቅድስናው ማዕረጉን ይሰጣል። ቅድስና ባለው አባት በኩል እግዚአብሔር ሆይ ተናገረኝ ብላችሁ አምላካችሁን ጠብቁት። አንድ የምስራች በአባታችን በኩል ይነግራችኋል። የእግዚአብሔር ሰላም ከሁላችሁ ጋር ይሁን። እንግዲህ ትምህርቱን ጨረሱና ተቀመጡ። በትምህርቱ ላይ ማስተካከል አልሰጡም። እኔ አቡነ ምናምን አይደለሁኝም ወይ ደግሞ ጵጵስና የለኝም ወይ ደግሞ ሊቀ ጳጳስ አይደለሁኝም አይደሉም። ትምህርት ተማረ፣ አለቀ። አሁን ቃለ ሕይወት ያሰማል የሚባለው ፓርት ደግሞ እንደሰሙት ነው የምፈልገው። መለስ ይቅርታ። እንግዲህ ብፁዕ አባታችን ሊቀ ሊቃውንት ተክለ ሃይማኖት ብፁዕ አባታችን የሚባለው ለሊቀ ጳጳስ ወይስ ለአንድ መነኩሴ ወይ ደግሞ ለቆሞስ? ማን ነው ብፁዕ አባታችን ተብሎ የሚጠራው? በእውነት እጅግ መካከላችን ተገኝተው ይህን የመሰለ ትምህርት በማስተማራቸው ሁላችንን የተደሰትነው። እድሜና ጤና ይስጥልን። እድሜና ጤና አገልግሎት ዘመናቸውን ይባርክልን። የከተማ መናኝ ናቸው። ከሊቅነት ጋር መናኝነት የተዋሃደላቸው ፈቃደ ሥጋ የተሸነፈላቸው አባታችን የቤተ ክርስቲያናችን መቅረዛችን ናቸው። እድሜና ጤና ይስጥልን። የአገልግሎት ዘመናቸውን ይባርክልን። እግዚአብሔር ብፁዕነታቸው ጸሎት እስከሚያደርጉ አንድ ነገር ማን ብፁዕነታቸው በደምብ ሰው አባታችን የቤተ ክርስቲያናችን መቅረዛችን ናቸው። እድሜና ጤና ይስጥልን። የአገልግሎት ዘመናቸውን ይባርክልን። እግዚአብሔር ብፁዕነታቸው ጸሎት እስከሚያደርጉ አንድ ነገር ሰማለሁ ተስፋ አደርጋለሁ። ወደ እሳቸው ነው ወስዳችሁ ልቦናችሁን በመሰብሰብ ዣንጥላ እያዞራችሁ ያላችሁ ዣንጥላውን እየመለሳችሁ ጸሎቱን እንቀበላለን ማለት ነው። ወደ አባታችን እንግዲህ እንደሰማችኋቸው ጸሎት የሚያሳርጉልን ብፁዕነታቸው ነው ተብሏል። ይሄ ብቻ አይደለም። ቀጣይ ደግሞ የሚባለውን ደግሞ እንሰማለን። ዳዊት ታደሰ የዚህ ክፍለ ከተማው ቤተ ክህነት ጽሕፈት ቤት ስራ አስኪያጅ ናቸው። ወንጌል ማስተማር ይችላሉ፣ ማስተባበር ይችላሉ፣ ማስተዳደር ይችላሉ፣ ማግባባት ይችላሉ፣ ማስማማት ይችላሉ እና በእውነት እሳቸውንም ቃለ ሕይወት ያሰማልን በሏቸው። አዲስ አበባ ሀገረ ስብከት በነበርኩበት ጊዜ ነው ወደዚህ ክፍለ ከተማ የተመደቡት። አድነኖ ርእስክሙ ኀበ እግዚአብሔር አምላክና በደገብሮ አሁን ላሳያችሁ። በደንብ ተመልከቱ። እዚህ ጋር ከርዘሩን ተመልከቱ። እሺ፣ በደገብሩ ቆሞስ ካለ በኋላ ሲያስቀይዱ ታያላችሁ። ስሙልኝ። በደገብሮ ይሄን ተመልከቱ። እዚህ ጋር ያለው መርሃ አስቀይረው ጳጳስ ከመ ይባርክ እሳቸው ማስተካከያ አልሰጡም። ኧረ ተው ልጄ ቆሞስ ነኝ አላሉ። ከኋላ ያለው መርሃ ግብረ መሪም በእደ ገብሩ ቆሞስ ብሎ ሲል ቆሞስ አይደለም ጳጳስ በለው ይለዋል። እንዴት ነው ያልገባን ነገር? በሲኖዶስ ደረጃ ጵጵስናቶች ተሽሮ የለ ወይ? ጳጳስ ናቸው ወይስ ታዩዋቸው? ግን ጳጳስ ይባላሉ። በዚሁም ቀጥልና አቡነ ሳዊሮስ ሲሆን ጊዜ ምንድሮ እንደነበርም ታዩታል። ቆሞስ አባ ተክለ ሃይማኖት ወልዱ ብፁዕ አቡነ ባስልዮስ ተብሎ የድሬዳዋ ሀገረ ስብከት ጳጳስ። የዛን ጊዜ ብፁዕ አቡነ ባስልዮስ ተብለው የድሬዳዋ ሀገረ ስብከት ሊቀ ጳጳስ ተብሎ ተሾሙ ነበር። ይሄ ጵጵስና ተሽሯል በሲኖዶስ ደረጃ። ነገር ግን አንዳንድ ለሆዳቸው ያደሩ
ዛሬ ባመሰግናቸው፣ ዛሬ በከንቱ ውዳሴ ብሽራቸው፣ ምንድነው ባሞግሳቸው፣ በደንብ አድርጌ ባጠገባቸው ነገ የሆነ ቦታ አላጣም ብለው የሆነ ቦታ ነገ ይሰጠኛል ብለው በዛ በክህደቱ ጊዜ ሲኖዶስ ባወግዛቸው ጊዜ ያለውን ሲመት አጽድቀው ቀጥለዋል። ይሄ አባ ተክለ ሃይማኖት የተባለው ሰው ደግሞ ለመሻር ሞከሩ። ኧረ ልጄ ተው ጳጳስ አይደለሁኝም አላሉ። እህሳ በዛው ቀጠሉ። ቆሞስ ነኝ ብሎ አይደለም ያስቀጠሏቸው፣ ጳጳስ ነው የሚለው። በእደ ገብሩ ቆሞስ ሲባል ኧረ ጳጳስ በል ተብሎ ሹክ እየተባለ እንዳያችሁት ቪዲዮ ላይ ጳጳስ በል እየተባለ። ስለዚህ ዳህለ ጸልሳ አይደለም ይሄ፣ ዝም ብሎ የመጣ ንግግር አይደለም ይሄ፣ ሆን ተብሎ ታቅዶበት የሚደረግ ድርጊት ነው። ቅዱስ ሲኖዶስ የሚወስነውን ውሳኔ ላለመቀበል የሚካሄድበት ሂደት ነው። ለዚህ ነው ቅድም በነበረው ቪዲዮአችን ላይ የአባቶቻችን የሲኖዶስ ውሳኔ ከምንም ከረብ እንኳን እየተቆጠረ ነው። ለዚህ ነው ሲኖዶስ ያወገዘውን መናፍቅ ብሎ ለመናገር የሚከብዳቸው፣ ሲኖዶስ ያወጣውን ትእዛዝ ለመቀበል የሚከብዳቸው፣ ሲኖዶስ ያወጣውን ትእዛዝ ለመተግበር የሚከብዳቸው በጣም ብዙ ቤተሰቦች የተሰበሰቡ ሰዎች አሉ። አንደኛው እነዚህ አሁን ያያቸው ሰዎች ናቸው። ያ ሁሉ በሻሸመኔ ያስገደሉ፣ ያ ሁሉ ኦርቶዶክሳውያን የተገደሉበት፣ ቤተክርስቲያን ጥቁር የለበሰችበት ሐዘን አንደኛው ምክንያት የሆኑት አባ ተክለ ሃይማኖትን አሁን ጳጳስ እያሉ ነው ይቀጥላሉ። ለምን ሲባል ሆዳቸው አምላካቸው ስለሆነ ብር ካገኙ ድረስ አሊያም ደግሞ ነገ ስልጣን አገኛለሁ ብሎ እስካሉ ድረስ ክርስቶስን ለመካድ ምንም ጥያቄ የለባቸው። ከመካድ ወደ ኋላ የማይሉ ነገረ እግዚአብሔርን ነገረ መንፈስ ቅዱስን ያቀልሉ እንደዚህ አይነት ሰዎች ናቸው። ጳጳስ አይደለሁም ብሎ መናገር እንኳን አይፈልግም። ለምን መርሃ ግብሩ መሪ ብሎላቸው የለ ይቀጥላሉ። ጳጳስ በሚል ይቀጥላሉ። ችግር የለባቸውም። እንዲህ ነው እየሆንን ያለነው። በነገራችን ላይ እንዲህ ነው እየቀጠልን ያለነው። በአንጻሩ ደግሞ ጵጵስና ኖሯቸው ቤተክርስቲያን እያጠፉ ነው እየጎዱ ነው ብለን የምናስባቸውን ሰዎች ደግሞ በጎን ደግሞ የሚደግፉ ደግሞ ጳጳሳት ደግሞ አሉ። ለምሳሌ መስቀሉ መድኃኒት እናገኛለን። እኔን የሚወድ ሁሉ መስቀልን ይዞ ምን ይከተላል። ስለዚህ ወደድንም ጠላን በዚህ ቦታ ያለው ፈተና፣ በዚህ ቦታ ያለው የአጋንንት መንፈስ በኃይለ መስቀሉ፣ በበትረ መስቀሉ፣ በዕፀ መስቀሉ ይደመሰሳል። መስቀል ለሀገራችን ለኢትዮጵያ ክብር ነው። መስቀል ለሀገራችን ዘውድ ነው። መስቀል ለሀገራችን ምሰሶ ነው። በመስቀሉ ሰላምን እናደርጋለን። በመስቀሉ አስማተኞች፣ ጠንቋዮች ወዘተርፈ ሌላም መድኃኒት እየተበተቡ የሚያደርጉ ሰዎች በኃይለ መስቀሉ ይቀበን፣ በመስቀሉ ኃይል ይጠብቀናል አምላካችን። ስለዚህ የአባታችሁ መስቀል የማን መስቀል ነው? የማን መስቀል? የእሳቸው መስቀል አጋንንትን ይደመስሳል። ይህን የማታምን ካለ እንግዲህ አይምሮህን ለንስሐ አዘጋጅ። በአንድ ስኒ ቡና አንድ ተረት ልተረትላችሁ። አለቃ ገብረሃና ጎንደር በዓታ ማህሌት ቆመው
ወደ ቤታቸው ሲሄዱ ኃይለኛ ዝናብ ዘንቦ ነበረና ካፊያ ዘንቦ ነበረና አራርጧቸው ይወድቃሉ። አንዲት እማሆይ ከቤተክርስቲያን ይወጡና እኔ ልውደቅ አሉ። መጀመሪያ እኔ ልነሳ ነው ያሉ። አንቺ ወድቀሽ ወድቀን አይሆንም ማለት ነው። ቤተክርስቲያናችን ደግሞ ለመጣል የሚፈልጉ አይችሉም። ቤተክርስቲያን የሕዝብ ናት። ቤተክርስቲያን የሁላችን ናት። ቤተክርስቲያን መድኃኒተ ሥጋ መድኃኒተ ነፍስ ናት። ስለዚህ ሊቀ አእላፍ አባ ዮሐንስ ድውይ ስለፈወሱ ስላጠመቁ አብያተ ክርስቲያናት ስላነጹ መልካም ስለሰሩ ይከሰሳሉ እንዴ? አይከሰሱም። ጭራሽ በእንግሊዝኛ ቴንኪው የሚባለው ምስጋና ይሰጣቸው ነበር። ወሬ ልትመላለስ ሌላ ብታደርግ ቤተክርስቲያን ችግር የመነኮሳት ቦታ ናት፣ የገዳም ቦታ ነው። እንወስዳለን፣ እንነጥቃለን፣ እንገባለን። ምን ይሄ እያንዳንዷ እቺ ቤተክርስቲያን ተጠርነቷ ለማን ነው? ለክፍሉ ሊቀ ጳጳስ ብቻ እንጂ ሌላ ገብቶ ከአባ ዮሐንስ ጋር መነጋገር አይችልም። የሚጻፉ ደብዳቤዎች አያስደንግጧችሁ። ይህ ጊዜ ያለፈው ሲስተም መጠቀም እንጃ ሀገራችን በማስፈራራት ሀገራችን ረብሻ በመፍጠር አይቻልም። ለሀገራችን ሰላም ነው የምንፈልገው፣ ለሀገራችን አንድነት ነው የምንፈልገው፣ ለሀገራችን ብልጽግና ነው የምንፈልገው። ጭቅጭቅ ለቤተክርስቲያን አያስፈልጋትም። ስለዚህ አጋንንት የአባ ዮሐንስን መስቀል የማዳን የመፈወስ ሙት የማንጻት ለውጥ እኮ አይሰጠው አይቻላችሁምና ለኔ ለማስተማር የሆነ የተሰጠኝ እሳቸው ደግሞ ለማዳን የሆነ የተሰጣቸው የእሳቸውን ለመንጠቅ አልችልም፣ ለመውሰድም አልችልም፣ ልትነጥቋቸውም አትችሉም። እግዚአብሔር የሰጣቸው ጸጋ ነውና እግዚአብሔር ማሙ ወደፊት ነው ያከራቸው። ይህንንም ከኢየሩሳሌምና ከካናዳ የመጡ አቡነ መቃርዮስ እንደብላችሁ ተናገሩ። ወሰን የለውም። ለማንንም የማልፈራ መሆኔን ላረጋግጥ እፈልጋለሁ። አሁን እየገጠመ ያለው ችግር እንደዚህ አይነት ችግሮች ናቸው። ምንም ደብዳቤ ቢጻፍላችሁ ማንም ደብዳቤ ቢጽፍላችሁ አትፍሩ። እኔ አቡነ መቃርዮስ አረጋግጬላችኋለሁ እየተባለ አንድ ቀን ቤተ መቅደስ ገብቶ ቀድሶ የማያቆም ቆርቦም አቁርቦ የማያቆም እስቲና ያቁርበህ ሲባል የሚሸሸውን የሚሳደበውን ሰው ኮንፊርሜሽን እየሰጡ ያሉት ብዙ ጊዜ ጠይቀናል። አባታችን አባ ገብረ ኪዳንም ጠይቀዋል። እኔ ላቆርበህ እስቲ ብለውታል። ግን ከቁርባን የሸሸ የራቀን ሰው የክርስቶስ አካል ለመሆን የክርስቶስ ብልት ለመሆን ከክርስቶስ ከግንዱ ጋር ተጣብቆ ለመቀጠል የፈራን ሰው ብር ስላለው ብቻ ባለሀብት ስለሆነ ብቻ ሄዶ የሚያበረታቱ ሰዎች እያገኛለን። አቡነ መቃርዮስ ደግሞ የአጥማቂያን ተከታይ ናቸው። በአብዛኛው ተከታይ ግርማ ጋር አይጠፉም፣ ኃይለ መለኮት ጋር አይጠፋም። ኃይለ መለኮት ያለ ቁርባን ቅስና የሰጡ ናቸው። ሳይቆርብ ቅስና የሰጧቸው እዚህ ቻናል ላይ አቅርቤዋለሁ። እንዲህ አይነት አባቶቻቸውን እያስቸገሩ ነው ያሉት። ይህን ሰሞን አንድ ጭቅጭቅ ገጥሟል ከመድኃኔዓለም ቤተክርስቲያን ጋር ሀረር ካለው ማለት ነው። ታሳያቸው እንግዲህ ሰሞኑን በዚህ በማህበራዊ ሚዲያ ላይ ሀረር በሚገኘው መድኃኔዓለም ቤተክርስቲያን ላይ
የተለያዩ ነገሮች ሲነሱ እንመለከታለን። መስጊድ ነበረ፣ ከዛ በኋላ ነው በአጼዎቹ ስርዓት ምናምን የመሳሰሉ ብዙ ወሬዎች ይወራሉ። ለዛ እንደዚህ ለሚያወሩ ሰዎች የቤት ስራ ለመስጠትና ትክክለኛውን እውነታውን ከማስረጃ ጋር ለማቅረብ ነው ዛሬ የመጣሁት ማለት ነው። ቪዲዮውን እስከ መጨረሻው ተከታተሉ። ሁላችሁም ደግሞ ክርስቲያኖች ሼር በማድረግ ለሁሉም አድርሱ። የመድኃኔዓለም ቤተክርስቲያን ታሪክ እንግዲህ መስጊድ ፈርሶ ነው የተሰራው ወይስ በአዲስ ቦታ ላይ የተሰራ ቤተክርስቲያን ነው የሚለውን ለመመልከት እንሞክራለን። የሐረር ከተማ ታሪክ ባህል በሃይማኖትና በፖለቲካዊ ለውጦች የተሞላ ነው። በእርግጥ ከቅርብ ዓመታት ወዲህ በተደጋጋሚ ከሚነሱ ጥያቄዎች መካከል አንዱ በሐረር የሚገኘው መድኃኔዓለም ቤተክርስቲያን ቀደም ሲል የሐረር ከተማ ዋና መስጊድ በነበረበት ስፍራ ላይ ፈርሶ እንደተሰራ የሚገልጹ ሰዎች በጣም ብዙ ዘገባዎች ሰዎችም አሉ ማለት ነው። ይህ ዘገባ በአብዛኛው በታሪክ ምሁራን ዘገባ ላይ ቢመሰረትም ከ1877 ዓመተ ምህረት በፊት የነበረውን የከተማዋን አወቃቀር በሚያሳይ የመረጃ ደረጃ ካርታ ላይ የተደረገን ጥልቅ ትንታኔ ይህንን አባባል እንግዲህ በጠንካራ የጂኦግራፊ ማስረጃ እንሞግተዋለን ማለት ነው። እንግዲህ ካርታ ማስረጃ እዚህ ምስሉ ላይ የምትመለከቱት ካርታ ማለት ነው የ1876 ዓመተ ምህረት የሐረር ከተማ ካርታ ነው ማለት ነው። አሁን ያለው ፍለጋችን በ1876 ዓመተ ምህረት በሞክታር ኤፌንዲና በፋኦሲ ኤፌንዲ የተሰራ ነው ማለት ነው። የሐረር ከተማ ካርታ እዛ ላይ እናተኩራለን ማለት ነው። ካርታው እንደምትመለከቱት እንግዲህ የተሰራበት ዘመን በ1876 ዓመተ ምህረት ነው። ሐረር በግብጽ አስተዳደር ስር ነበረች ከአጼ ሚኒሊክ መምጣት በፊት ማለት ነው። የህንጻዎቹ ምልክት ደግሞ እዚህ ካርታው ላይ በጀጎል ግንብ ውስጥ የሚገኙ 6 ዋና ዋና መስጊዶችን ABCDEFG በማለት ካርታው ጠቅሶ ያስቀምጣል ማለት ነው። የቦታ አቀማመጥ ስንመለከት የመድኃኔዓለም ቤተክርስቲያን የሚገኘው ከጀጎል ግንብ ውጪ አዲስ ከተማ ተብሎ በሚታወቀው ፈረስ መጋላ አደባባይ ላይ ነው ማለት ነው። የጂኦግራፊ ማስረጃ ግን በ1876 ካርታ ላይ የመድኃኔዓለም ቤተክርስቲያን አሁን ያለበት ስፍራ በትልቅ መስጊድነት አልተቀየሰም። ይልቁንም ይህ ቦታ በዚያን ወቅት በከተማው ግንባታ ውስጥ ያልተካተተ ወይም ባዶ ቦታ መሆኑን የሚያሳይ ነው ይሄ ካርታ ማለት ነው። መስጊድ ቢኖር ኖሮ እዚህ ካርታ ላይ ይካተት ነበር ማለት ነው። ስለዚህ ድምዳሜያችን ምንድነው? ካርታው የመድኃኔዓለም ቤተክርስቲያን የተመሰረተበት ስፍራ በ1876 ዓመተ ምህረት በነበረ ሁኔታ ትልቅ ስያሜ የተሰጠው መስጊድ እዛ ቦታ ላይ እንዳልነበረ ይህ ካርታ ያረጋግጥልናል ማለት ነው። ስለዚህ የታሪክ ምሁራን ዘገባ የማስረጃ እጥረት በጣም ያለበት ነው በግሌ ማለት ነው። በርካታ ምሁራን እንደ ጄምስ ቦርሊ ያሉ የአይን ምስክሮችና እንደ ቴርሚኒንጋም ያሉ የታሪክ ጸሐፊዎች መስጊድ ፈርሷል የሚል ዘገባ ቢጽፉም ለዚህ አባባል የሚከተሉትን የማያሸሙ ማስረጃዎችን ማቅረብ ስለማይችሉ ማስረጃውም የላቸውም ማለት ነው። የመጀመሪያው የፎቶግራፍ ማስረጃ የላቸውም። ቤተክርስቲያኑ ከተሰራ በኋላ ፎቶግራፍ ቢኖረውም መስጊዱ በመፍረስ ላይ እንደነበር የሚያሳይ ምንም አይነት ፎቶግራፍ የለም። የአርኪኦሎጂ ሪፖርት የላቸውም። ቤተክርስቲያኑ ስር የእስልምና ህንጻ ቅሪቶች ወይም ምንድነው የሚባሉት እነዚህ ቂብላ ወይም ደግሞ ሚህራብ መኖራቸውን የሚያረጋግጥ ሳይንሳዊ ቁፋሮ ሪፖርት እስካሁን ድረስ አልቀረበም። የኦሪጂናል ካርታ ተቃርኖን ስንመለከት የ1876 ካርታው ራስ መኮንን ከመቆጣጠራቸው በፊት በከተማ ውስጥ የነበሩ ዋና ዋና መስጊዶች ቦታቸው የት እንደነበር ካርታው ያሳያል። የመድኃኔዓለም ቦታ ግን ከዚያ ውጪ መሆኑን የሚያመለክት ነው። መስጊድ እንዳልነበረበት የሚያሳይ ነው ማለት ነው። በመጨረሻም ልል የምፈልገው የመድኃኔዓለም ቤተክርስቲያን የተገነባው በአጼ ሚኒሊክ ዘመን በሐረር ከተማ ውስጥ አዲስ የክርስትና ማዕከል ለመመስረት መሆኑን የማይካድ ታሪካዊ እውነታ ነው። ሆኖም ግን መስጊድ ፈርሶ ተሰራ የሚለው አባባል በታሪክ ዘጋቢዎች በቃልና በጽሁፍ የተመሰረተ እንጂ በጠንካራ የጂኦግራፊ ካርታ ወይም ደግሞ በሳይንሳዊ አርኪኦሎጂክ ማስረጃ ያልተረጋገጠ የውሸት ወሬ ነው ማለት ነው። በ1876 ዓመተ ምህረት ካርታው ላይ በመመርኮስ ቤተክርስቲያን የተገነባው በዚያን ጊዜ በይፋ እንደታወቀ ታላቅ መስጊድ ያልተቀየሰ ስፍራ ላይ በመሆኑ ታሪኩ መስጊድ ፈርሶ ተሰራ ሳይሆን አዲስ የክርስቲያን ማዕከል ተሰርቷል ተገንብቷል ተብሎ ነው ታሪካችን የሚያሳየን ማለት ነው። በዛ ቦታ ላይ መስጊድ ቢኖር ኖሮ ካርታው ያንን መስጊድ ያጠቃልለው ነበር የፈረሰውን መስጊድ ማለት ነው። ይህ ጽሁፍ በ1876 ዓመተ ምህረት ካርታ ላይ በተመሰረተው ግልጽ ማስረጃ አዘጋጅተናል ማለት ነው። ሌሎች የታሪክ ዘገባዎች ይህንን ማስረጃ ለመቃወም የማያሻማ ፎቶግራፍ ወይም ደግሞ የአርኪኦሎጂ ሪፖርት ማቅረብ አለባቸው። እነዚህን ሪፖርት አምጥታችሁ እንወያያለን እንከራከራለን የምትሉ
የኔ ቤት ክፍት ነው፣ በማስረጃዎች መሟገት መከራከር እንችላለን ማለት ነው። ስለዚህ የመድኃኔዓለም ቤተክርስቲያን መስጊድ ፈርሶ የተሰራ ሳይሆን ባዶ ቦታ ላይ የተሰራ ነው። ለዚህም እንግዲህ ይህ ካርታ የመጀመሪያ ማስረጃ ነው። በጣም ብዙ ማስረጃዎች አሉ፣ እነሱንም ወደፊት እናቀርባለን። ለዚህ ግን መልስ እንፈልጋለን ማለት ነው። አመሰግናለሁ። እናመሰግናለን። ብርቱ ወንድማችን እግዚአብሔር ይስጥልን፣ ቃለ ሕይወትን ያሰማልን፣ መንግስተ ሰማያትን ያወርስልን። እንዲህ አይነት ሙግቶች ያስፈልጋሉ። የሐሰት ትርክቶች ሙስሊሞች ዋሃብያዎች እያመጡ ለመሞገት ሲሞክሩ ከየት አመጣችሁት እስቲ ማስረጃውን ተብሎ መባባል አለበት። ካልሆነ ችግር ስለሆነ ማለት ነው። ምክንያቱም በትክክል የተባለው ነገር እውነት የዛን ጊዜ የሙስሊሞች ነበር ወይስ አይደለም የሚሆን ነገር በማስረጃ ሲሆን ሲሞገት ነው ትክክል የሚሆነው። ከዛ ውጭ ግን ያው እንደተለመደው የሐሰት ትርክታችሁ ይዛችሁ ቤታችሁ ትቀመጣላችሁ ማለት ነው። እንጨርስልኝ። ሰላም እግዚአብሔር ከእናንተ ጋር ቻልኩኝ።